ናሳ በቅርቡ አንድ አስገራሚ ነገር መዝግቧል። ከጥልቅ ቦታ የመጣ ድምፅ፣ ማብራሪያን የሚቃወም። ይህ የማይቻል የሚመስለው ድምፅ ነው እና አንድ ተመራማሪ ሲሰማ 1 ቢሊዮን ሰዎች አብረው ሲዘምሩ ሲል ገልጾታል። በጣም የሚያስደነግጠው ግን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከ1400 ዓመታት በፊት ስለ አንድ አስደንጋጭ ነገር ተናግረው ነበር። ስለዚህ ይህ ድምፅ በትክክል ምንድን ነው እና ተጨማሪ ነገር ማለት ሊሆን ይችላል? ከእኔ ጋር ይቆዩ፣ ምክንያቱም ይህ አጽናፈ ሰማይን የሚያዩበትን መንገድ ሊለውጠው ይችላል። ናሳ በጣም ጥልቅ የሆነ ድምፅ አስመዝግቧል። ሰዎችን እስከ አንኳኳቸው ጥልቅ ኃይለኛ ነበር። እናም ተመራማሪው ሲገልጹት ልክ እንደ ትልቅ ዝማሬ ከሰው ልጅ መረዳት በላይ የሆነ ነገር ይመስላል ብሏል። ካመለጦት ናሳ የተመዘገበው ይኸው ነው። ይህን ድምፅ ለመጀመሪያ ጊዜ ስሰማ አንድ ነገር ወዲያውኑ ወደ አእምሮዬ መጣ። የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ እንዲህ አሉ፣ በሰማይ ላይ የሁለት ጣት ቦታ የለም፣ መልአክ አላህን የሚያመሰግን ነው እንጂ። እስቲ አስቡት፣ ነቢዩ ሰለላሁ ዐለይሂ ወሰለም እንደነገሩን ሰማያት ያለማቋረጥ አላህን በሚያመሰግኑ መላእክቶች ተሞልተዋል። አሁን ደግሞ ናሳ መዝሙር የሚመስል ነገር መዝግቧል። ይህ ቪዲዮ በቫይረስ ተሰራጭቷል፣ እናም ሰዎች በፍርሃት ተውጠዋል። ነገር ግን በቅርቡ ናሳ ሌላ ግኝት አደረገ። የፀሐይ ነፋስ ድምፅ። በዚህ ጊዜ የተለየ ነው። ዝማሬ ወይም ድምፆች አይደለም፣ ነገር ግን አሁንም የሚያስጨንቅ ነገር ነው። ሰዎች የተገረሙ ነው። እነዚህ የመላእክት ድምፅ ሊሆኑ ይችላሉ? አሁን እውነቱ ይሄ ነው። በእርግጠኝነት እናውቃለን አንልም፣ አላህ ያውቃል። ነገር ግን እነዚህን ድምፆች ስትሰማ በልብህ ላይ የሆነ ነገር ያደርጋል። እንዲያቆም ያደርገውታል። እንድታሰብ ያደርጋል። ምን ያህል ትንሽ እንደሆንን እና አላህ ምን ያህል ታላቅ እንደሆነ ያስታውሶታል። የምንኖረው ትኩረታችንን በሚከፋፈለን ዓለም ውስጥ ነው። በስልኮቻችን፣ በስራዎቻችን፣ በችግሮቻችን ተያዘ። ይህ ዩኒቨርስ ምን ያህል ግዙፍ እንደሆነ እንረሳዋለን እና አላህ ከምንገበተው በላይ ታላቅ መሆኑን እንረሳዋለን። ግን ከዚያ እንደዚህ ያለ ነገር ይከሰታል። በጠፈር ጥልቀት ውስጥ ምስጢራዊ ድምፅ ቆም ብለን እንድናስታውስ የሚያደርግ አፍታ። አላህ አስቀድሞ በቁርአኑ እንዲህ ብሎናል፣ ወደ ሰማይ ያለ ምሰሶች እንዴት እንዳነሳናት አትመለከቱምን? ምድር እንዴት እንዳስቀመጥናት አያዩምን? ምናልባት ድምፁ የፀሐይ ነፋስ ብቻ ሊሆን ይችላል። ምናልባት ሌላ ሳይንሳዊ ግኝት ሊሆን ይችላል። ግን አስታዋሽ ቢሆንስ? ነገሩ እዚህ አለ። ሳይንቲስቶች ድግግሞሾችን ይሰማሉ፣ ወሂብን ያያሉ። ነገር ግን ስንሰማ ጥልቅ የሆነ ነገር እንሰማለን። የአላህን ኃይል እንሰማለን። የእሱ መገኘት ይሰማናል እና ይህ ዓለም በዘፈቀደ እንዳልሆነ እንገነዘባለን። አላህ በቁርአኑ እንዲህ ይላል፣ እነዚያ ለጌታ ቅርብ የሆኑት ከአምልኮቱ ፈጽሞ አይመለሱም፣ ሌሊትና ቀንም ያወድሱታል፣ አይታክቱም። ምናልባት ናሳ የፀሐይ ነፋስ መዝግቦ ሊሆን ይችላል። ምናልባት ሳይንሳዊ ክስተት ብቻ ሊሆን ይችላል። ግን ለእኛም ማሳሰቢያ ቢሆንስ? በልጅነቴ መላእክትን ባገኝ እመኝ ነበር። ስለ ነቢዩ ሰለላሁ ዐለይሂ ወሰለም የሚበር ፈረስ ታሪኮችን እንደሰማሁ አስታውሳለሁ እና እንደዚህ አይነት ነገር ባገኝ ተመኘሁ። አሁን እኛ ላናያቸው ወይም ድምፃቸውን ላንሰማ እንችላለን፣ ግን አንድ ቀን እናያለን። በፍርድ ቀን ሰማዩ ሲሰነጠቅ፣ መላእክቱም ሲወርዱ፣ ዓለም ሁሉ ሲናወጥ እናያቸዋለን እና በዚያ ቀን እኛ ብቻችንን እንዳልነበረን የሚያስታውሱን የአጽናፈ ሰማይ ሹክሹክታ፣ እነዚህን ጊዜያት እናስታውሳለን። መላእክት ማመን የእምነታቸው መሰረታዊ ክፍል ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አንድ ባሪያን በወደደ ጊዜ ጅብሪልን ጠርቶ እኔ እንደዚያም ወድጄዋለሁ፣ ስለዚህ ውደድልኝ ይላል። ምናልባት አሁን የማይታይ ሆኖ ይሰማዎታል። ምናልባት እንደ ተራ ሰው ሊሰማዎት ይችላል። ግን አላህ ያያችኋል። እሱ ህመምን ያውቃል፣ የጸጥታ ጸሎቶችን ያውቃል እና ሁሉንም የልብ ምት እንኳን ያውቃል። ምናልባት ይህ መልእክት ደርሶ የታሰበ ሊሆን ይችላል። ይህ ዓለም ጩኸት ነው፣ ምልክቶችን ያጥባል። አንዳንድ ጊዜ ግን አላህ ማሳሰቢያዎችን ይልክልናል። ከጠፈር የመጣ ድምፅ፣ የቁርአን አንቀጽ፣ ልባችን የሚያናውጥ አፍታ።
ችላ አትበል። ዛሬ ማታ ከመተኛትዎ በፊት ትንሽ ጊዜ ይውሰዱ። ቁርአንን ክፈት፣ አንድ አንቀጽ ብቻ አንብብ። ምናልባት ይህ ሲጠብቁት የነበረው ምልክት ሊሆን ይችላል። ናሳ እነዚህን ድምጾች ሲመዘግብ ዓለም ለአፍታ ቆሟል። አሁን የእርስዎ ተራ ነው። ምልክቶቹ ስላሉ ትኩረት እንሰጣለን። እነዚህ ድምጾች ለአላህ የሚሰግዱ መላእክቶች ድምፅ ሊሆኑ ይችላሉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ የማታዩትንና የማትሰሙትን አያለሁ፣ እሰማለሁ። ሰማያት ይጮኻሉ፣ ምክንያቱም የመላእክት ስግደት አለና። ለአላህ የሚሰግዱ መላእክቶች ቢኖሩ እንጂ የአራት ጣቶች ቦታ የለም። በጣም ጥልቅ ነው። እኛ እዚህ ግባ የማንባል ነን። ነገር ግን አላህ በጣም ታላቅ ኃያል ነው። አላህን ፍጹም በሆነ መንገድ አምልኩ፣ እንዴት እንደሚፈልግ እንጂ በመረጥከው መንገድ አይደለም። እርሱን በምታመልክበት ጊዜ እርሱን ሲመለከትህ በሙሉ ትኩረት ለመጸለይ የመጨረሻ ጊዜ እንደሆነ አድርገህ ለማየት ሞክር። ስለተመለከቱ እናመሰግናለን። ይህ ቪዲዮ ቆም ብለው እንዲያስቡ ካደረጋችሁ ላይክ እና ሼር አድርጉት። እነዚህን አስታዋሾች እናሰራጭ። አላህ ሁላችንንም ይምራን፣ በቅንነት ከሚገዙት ያድርገን።